አሰልጣኝ ዳንኤል ፀሐዬ የ10 ሺህ ብር ቅጣት ተጣለበት። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በውድድርና ስነ ስርዓት ኮሚቴ በአራተኛ ሳምንት ጨዋታዎች ከዳኞችና ከታዛቢዎች የቀረቡለት ሪፖርቶች በማዳመጥ ውሳኔ ሰጥቷል። በዚህም መሰረት የምድር ገነት ሽሮ አሰልጣኝ ዳንኤል ፀሐዬ ክለቡ በአራተኛ ሳምንት በሲዳማ ቡና 2-0 በተሸነፈበት ጨዋታ ከጨዋታው መጠናቀቅ በኋላ በሊጉ አክሲዮን ማህበር የሚዲያ ጋር ለሆነም ኦቤን ድረ ጨዋታ ቃለ መጠይቅ አልሰጥም ማለቱ ሪፖርት ቀርቦበት በኢትዮጵያ ፕሪሚየር ሊግ ውድድርና ስነ ስርዓት ደንብ መሰረት የ10 ሺህ ብር የገንዘብ ቅጣት ተላልፎበታል። አሰልጣኙ ከወራቶች በፊት በተመሳሳይ ከሲዳማ ቡና ጋር ሲጫወቱ ያልተመዘገበ የቡድን አመራር ምክር መስጫው ላይ በመቀመጡ ምክንያት አራት ጨዋታ ቅጣት ተላልፎባቸው እንደነበር አይዘነጋም። ነገሌ አርሲ በ24ኛ ሳምንት ከኢትዮ ኤሌክትሪክ ጋር ባደረገው ጨዋታ ወቅት 5 ተጫዋቾቹ ቢጫ ካርድ ማየታቸውን ተከትሎ የ5 ሺህ ብር የገንዘብ ቅጣት እንዲከፍል ተወስኖበታል። በ24ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ በተለያዩ 20 ተጫዋቾች 22 ግቦች ከመረብ ሲያርፉ 46 ቢጫ ካርድ እና 3 ቀይ ካርድ በዳኞች ተመዟል። የኢትዮጵያ ፕሪሚየር ሊግን ሲዳማ ቡና በ45 ነጥብ ሲመራ፣ ሐዋሳ ከተማ በ40፣ ነገሌ አርሲ በ38 ሁለተኛና ሶስተኛ ሆነው ሲከተሉ ቅዱስ ጊዮርጊስ፣ መቀለ ሰባ እንደርታ፣ ምድረገነት ሽረና አርባ ምንጭ ከተማ ወራጅ ቀጠናው ላይ የተቀመጡ ክለቦች ናቸው። አቤል ያለውና አዲስ ገዳይ በኩል 10 ግቦች የሊጉን ከፍተኛ ግብ አግቢነት ሲመሩ፣ ታምራት እያሱ ደግሞ በ8 ግቦች ይከተላል። የሲቢ ኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት ጨዋታዎች ከብሔራዊ ቡድኑ ጨዋታ በኋላ በአዲስ አበባ ስታዲየም እና በሐዋሳ ዩኒቨርሲቲ ሜዳ የሚከወኑም ይሆናል።